እንዴት ናችሁ ኩራት ተመልካቾች፣ አድማጮች? ዛሬ እንግዲህ የምናወራው ስለ ነፃነት በተመለከተ ነው። የዓለማችን 8 ቢሊዮን ሕዝብ ነፃነት የሚለውን ቃል ከቃሉም በላይ ይወደዋል። ሁሉም ሰው የሚወደው ነፃነትን ነው። ነፃነት ማለት ከእስር ቤት ነፃ መሆን ብቻ ማለት አይደለም። ነፃነት ማለት በፈለግከው ቦታ የፈለግከውን ነገር ማድረግ ስትችል ነው። ነፃነት ማለት የፈለግከውን ነገር በፈለግከው ሰዓት ማግኘት ማለት ነው። የፈለግከውን ከልብህ የመጣልህን ሀሳብ መግለጽ ነፃነት ነው። የፈለግከውን ቤት መግዛት ነፃነት ነው። የፈለግካትን ደስ የምትልህን ፍቅረኛ ማግኘት ነፃነት ነው። ነፃነት ማለት በሌሎች ሰዎች ተጽዕኖ ውስጥ ባለመውደቅ በፍላጎትህ ስር በመውደቅ ራስን ቀና ማድረግ ነው። ስለዚህ እኔ ከምገልጸው በላይ ነፃነት ውስጣችን ያውቀዋል፣ ስሜቶቻችን ያውቀዋል ነፃነት ማለት ነው። ስለዚህ እያንዳንዱ ሰው በዚህ ዓለም ያለ ሰው መነኩሴ በሉት፣ ጳጳስ፣ ሀጂ በሉት፣ ገና ወጣት ልጅ፣ ቄስ በሉት፣ ሴት ባለስልጣን በሉት፣ ሊስትሮ፣ ማንኛውም ሰው ነፃነት የሚባል ቃል ከቃሉም በላይ እንወደዋለን። ነገር ግን ለምንድን ነው ኦልሞስት 99.9999% ነፃነት የሚለውን በተግባር ማናውቀው? ለምንድን ነው ነፃነት ያጣነው? ይህ እውነት ነው። ይህ መራር ሀቅ ነው። ለምንድን ነው? ስለዚህ ዛሬ ማወራችሁ የሰው ልጅ ነፃነት ያጣበት መንገድ አንድ እውነተኛ የሆነ ሚስጥር ለእናንተ እነግራችኋለሁ። ከዚህ በፊት ግን ሰብስክራይብ አድርጋችኋል? እባካችሁ በዚህ ቅጽበት ሰብስክራይብ አድርጋችሁ ቪዲዮውን ብትጀምሩት ለሌላም ሰው ስለሚደርስ፣ ይሄ ደግሞ የደግነት ጥግ ስለሆነ ምንም አይጎድልብንም። ሰብስክራይብ የምትለውን ነገር ሰብስክራይብ አድርገን ሼር አድርገን ላይክ አድርገን ብንጀምረው እንዲሁም በተደጋጋሚ በትህትና ጠይቃለሁ። ስለዚህ ወደ ጉዳይ ስንገባ ነፃነት ያን ያህል ትርጉም ካለው ለምንድን ነው እኛ ነፃነት የሚባለውን ነገር እየፈለግን ያጣነው ካላችሁ እንዲህ ነው። የሰው ልጅ ነፃነት ያጣው በፍላጎቱ ምክንያት ነው። ተሰማ አንተ የምትፈልገውን ውስጥህን፣ መንፈስህን፣ ውስጣዊ ማንነትህን የሚፈልገው ነፃነት ያጣኸው በፍላጎትህ ምክንያት ነው ያልኩ ነው። እንዴት አትለኝም ብለሃል። ለነገሩ መርምር፣ ወደ ኋላ መርምር፣ ወደፊትም ገምት፣ በዚህ ቅጽበትም አስተውል። ሁሉም ነገር ወደ ፍርሃት የሚያስገባን በውስጣችን የተቀበረ ቆሻሻ የሆነ ፍላጎት ስላለን፣ ትክክለኛ የሆነ ፍላጎት። በነገራችን ላይ ፍላጎት ኦር ዲፕ ዲዛይር የምንለው ለሰው ልጅ የስቃይ ምንጭ እንደሆነ ጥናቶችም አሳይተዋል። ለምሳሌ ቲንክ ኤንድ ግሮው ሪች የተባለ መጽሐፍ የመጀመሪያው መርሁ 17 መርሆች አሉት። 27 ዓመታት ያጠናሁባቸው የሰው ልጅ
የፈለገውን ገንዘብ የፈለገውን ነገር ለማግኘት 17 መርህ እንዳለው በጥናቱ አረጋግጫለሁ ብለው መጽሐፉ ላይ ያሰፈረው የመጀመሪያው መርህ ዲዛየር ነው የሚባለው። ብዙ ሰው በዚህ መጽሐፍ ፍቅር ወድቋል። ብዙ ሰው በዚህ መጽሐፍ አንብቤ የፐርሰናል ዴቨሎፕመንት አሰልጣኝ ሆኛለሁ የሚሉ ብዙ ሰዎች አሉ። እኔ ግን ካየሁት ከተገነዘብኩት በጣም ቆሻሻ መጽሐፍ እንደሆነ ነው የገባኝ። ለእኔ ለራሴ ነው። ለምን ካላችሁ የራሱ ለሰው ልጅ የስቃይ ምንጭ የሆነ መርህ ብሎ ነው የጀመረው። ዲዛይር የሚለው ማለት ፍላጎት የሚለው ታዲያ አትፈልግ ያልከን ነው ብላችሁ ይሆናል። እንደዛ ማለት እንደማይሆን ያው አምናለሁ፣ እገምታለሁ። አትፈልጉ አይደለም በእኛ ውስጥ በመፈለግ ሳይሆን በእኛ ውስጥ አለ ሁሉም ነገር፣ ሁሉም ኃይሉ፣ ጉልበቱ፣ የፈጣሪ ኃይል በሙሉ እኛ ውስጥ ስላለ ለምን እንፈልገዋለን? ለምን ነው የምንፈልገው? ለምንድን ነው በእኛ የሌለው ሌላ ሰው ያለው የሚመስለን? ለምንድን ነው ስራ ሌላ ሰው እንዲያሰራ የምትፈልገው? ለምንድን ነው ስልጣን ሌላ ሰው እንዲሰጥ የምትፈልገው? ሲጀመር ስልጣን ስለምን ፈለግከው? ለምንድን ነው ቤት መስራት የፈለግከው? ለምንድን ነው ብራንድ መኪና መግዛት የፈለግከው? እነዚህ ጥያቄዎች ጥልቅ ሰርስረህ ብታያቸው ምንጫቸው ያልተረጋገጠ ፍላጎት ነው። ቅድም እንደ ቃሉ ይቅርታ ቆሻሻ የሆነ ዲዛየር፣ ቆሻሻ የሆነ ፍላጎት ያልኳችሁ ማለት ነው። ስለዚህ ይህ ቲንክ ኤንድ ግሮው ሪች የሚባል መጽሐፍ ዲዛየር ብሎ ነው የጀመረው። በጣም የሚገርማችሁ ነገር አንድ ነገር ከፈለግከው ይላል እና ካመንከው እና በዛ እውቀት ካለህ እና በዛ በጽናት ከተከታተልከው እና ፎከስ ከሆንክ ሌሎች መሪዎች አሉ፣ የፈለግከውን ነገር ማግኘት ትችላለህ ነው የሚለው። እሱ ኃጢአት የለውም። አንድ ሰው በዚህ ምድር ችግር ለመፍታት ከተነሳ ችግሩ ፈቶ ለሰው ልጆች ሁሉ እሴት ቫልዩ ከሰጠ ይህ ነው ታላቅ የህይወት ዓላማ። እንደዛ እያልኩ ግን አለው አትፈልጉ ማለት ትርጉም የሌለው ፍላጎት ለማለት ነው። ሲጀመር እኛ ስንወለድ ከዚህ ምድር ችግር አለ ተብሎ ችግር ለመፍታት አልመጣም። በሰው ልጅ እድገት ከጊዜ ወደ ጊዜ ካለ ብዬ ነው ራሱን ኢቮልቭ እያደረገ ፓርቲሲፔት እያደረገ ራሱን ውስጣዊ የተደበቁ መንፈሳዊ ማንነቱን እያነቃ ራሱን ከፈጣሪ ጋር መገናኘት ነው ዓላማው የሚመስለኝ እንጂ ችግር ሲጀመር ችግርም የለም ብዬ ነው የማስበው። እኛ በሰው ልጆች አእምሮ የምንጠቅሰው ችግር በተግባር ላይ የለም። ታዲያ ከየት ነው የመጣው ካላችሁ በአእምሯችን በሀሳባችን ፈጠር ነው ያ ችግር የሚለው። ከዛ ደግሞ ወደ ተግባር ቀየር ነው የሰው ልጆች። እነዚህ ጠርኖቶች ምናምን የፈጣሪ ያለው ነው ምናምን ነው የምንለው እኛ ነው ራሳችን ተባብረን የፈጠር ነው። አንዱ ግሩፕ በዚህ ይመጣል፣ አንዱ ግሩፕ በዚህ ይመጣል። ከዛ ወደ ጦርነት ያ የዩክሬን ግሩፕ፣ ያ የሩሲያ ራሻ ግሩፕ፣ ከዛ ወደ ጦርነት። ይሄ በአእምሮ የተፈጠረ ሀሳብ ከዛ ወደ ተግባር የተቀየረ ቆሻሻ ማንነት ነው፣ ፍላጎት ነው። ይህ ቦታ የኔ ነው እንዳትነካብኝ፣ ይህ ሃይማኖት የኔ ነው፣ ይህ ፖለቲካ የኔ እምነት ነው፣ ይቺ ሚስት የኔ ናት እንዳታያት፣ ለምን ነው አይነህ እንደዚህ ብለህ የምታያት? ለምንድን ነው ወደ ቂጥ የምታየው እንላለን። ይሄ አእምሮ የፈጠረው ቆሻሻ ውሸት ነው። ስለዚህ ከፍላጎት የመጣ ነው። አንድ ሰው በጣም አንዲት ልጅን ከወደደ በጥርሷ፣ በጡቷ፣ አጠቃላይ በፀጉሯ፣ አጠቃላይ ባለው ቁመና ሁሉ በአይኑ አይቶ አእምሮውን በሀሳቡ ከወደዳት
ሌላ ሰው ካያት ወይም ደግሞ ሌላ ሰው ዝም ብሎ ቆሞ ካወራት እንዴ እቺ ልጅ ሊወስድብኝ ነው ብሎ ሊሳደብም ሊያንቀው ብሎም ሊገድለውም ይችላል። ይህ ከየት የመነጨ ነው ካላችሁ ከፍላጎት ልጇን በጣም ስለወደዳት ማለት ነው። ስለወደዳት ማለት ስላፈቀራት ማለት እያልኩ አይደለም፣ ስለፈለጋት ነው። ስለዚህ ምንጩ እያያችሁ ነው፣ ፍላጎት ነው ማለት ነው። ስለዚህ ከአንድ ቦታ ወደ አንድ ቦታ ማለት በአንድ ቦታ ያለ ግሩፕ እና በአንድ ቦታ ያለ ግሩፕ ወደ ጦርነት የሚገቡም ፍላጎት ምንጩ ፍላጎት ነው ማለት ነው። ይህ እስከዚህ ዓለም ማለት እስከዚህ ድረስ ያልተገለጠ ቆሻሻ የሆነ ፍላጎት አለ በሰው ልጅ። ይህ ቆሻሻ ፍላጎት ነው ለዚህ ድንቅ የሆነ የህይወት ስጦታችን ነፃነት እንዳናገኝ የሚያደርገን ይህ ፍላጎት የሚባለው ነገር። ቆይ ይህን ማለት አሁን የምናገረው ነገር ካልገባችሁ እስከዚህ ቅጽበት ከኔ ጋር ካላችሁ ቅድም ያልኩት ግልጽ ለማድረግ በቅርብ ጊዜ የተከሰተ በኢትዮጵያ በዚህ 5 ዓመታት የነበረ ጦርነት ታውቃላችሁ። መነሻው ምንድን ነው ካላችሁ ፍላጎት ነው። እውነት አይደለም? አረጋግጡልኝ። ይህ እውነት ነው ካላችሁ ኮመንት ላይ እውነት ወይም አይደለም ብላችሁ የራሳችሁ ሀሳብ መግለጽ ትችላላችሁ። በትግራይና በህወሓትና በብልጽግና የተፈጠረ ጦርነት መነሻው ምንድን ነው? ስልጣን ነው? መሬት ነው ልትሉ ትችላላችሁ። ከዛ ቢዮንድ ዛት ምንድን ነው ያለው? ፍላጎት። የስልጣን ካላችሁ የጸና የስልጣን ፍላጎት። የስልጣን ፍላጎቱ ለምን ነው የመጣው? ሌላ የራሱ የሆነ ድብቅ ፍላጎት አለው። የፈለገውን ትዕዛዝ ለመስጠት፣ የፈለገውን ገንዘብ ለማግኘት፣ የፈለገውን ቤት ለማግኘት፣ የፈለገውን ሀብት የራሱ ለማድረግ፣ የፈለገውን አገልግሎትም ሊሆን ይችላል ለማገልገል ፍላጎት ነው። ራሱ በሃይማኖትና በሃይማኖቶች መካከል የሚደረገው ጸብ ራሱ ፍላጎት ነው። ተውትና ሌላ ወጣ እንበል። በትዳር ውስጥ የሚደረገው ማለት የሚገጥመን ጭቅጭቅ፣ ክርክር ያለ ጸብ መነሻው ፍላጎት ነው። ሚስት የራሷ ፍላጎት አላት፣ ወንድ የራሱ ፍላጎት። ይሄ በዚህ አጭር ጊዜ በዚህ አጭር እቺ ህይወት እኮ አንድ ጊዜ ነው የምትፈጠረው። እኛ እኮ በዚህ ቅጽበት ነው ያለን። 80 ዓመት ብትቀመጥም ከዚህ ቅጽበት ውጭ ነፃ አትሆን። ጊዜ አጭር ነው የሚባለው ለዚህ ነው። ሲጀመር ጊዜ የሚባል ነገር የለም። አሁን ነው ህይወት ማለት አሁን ነው። ለምንድን ነው ለነገ ለቀጣይ ዓመታት ለትውልድ እያልክ የሆነ ፍላጎትን ዝም ብለህ በውስጥ ፍላጎትን በመጨመር ራስን የምታሰቃይ? ለምን አሁን በዚህ ሰዓት ሙሉ እኮ ነህ አንተ እኮ ሙሉ ነህ። የት አለ የሚታይ ምናምን ሰው እኮ በቃ ሙሉ ነህ ስትለው የት አለኝ ነው የሚለው፣ ምን አለኝ ነው የሚለው። ከራሱ ውጭ ነው የሚፈልገው። ምን አለኝ ማለት ቤት፣ መኪና፣ ልብስ ምናምን። እሱ እኮ ያንተ አይደለም። ስትሞት እኮ ጥለው የምትሄድ ነው። ያንተ የሚባለው በአንተ ውስጥ ያለው ነው። ያ ነው ድንቅ ስጦታ። በእኔ ውስጥ ምን አለ? አዎ አታውቅማ። በውጭ እንትን ብለሃላ፣ ተሸፍነሃላ፣ በውጫዊ ቁሳዊ ነገሮች ታፍነሃላ፣ በጥቁር መጋረጃ ተከባሃላ። ጥልቁ ማንነት መንፈሳዊ ማንነት ነው እያልኩ ያለው። ስለዚህ የሰው ልጅ ነፃነት ላይ ለመድረስ መንፈሳዊነት ውስጥ መግባት አለበት። መንፈሳዊነት ማለት ደግሞ በዚህ ቅጽበት ንቁ መሆን ነው። በዚህ ቅጽበት እኔ ሙሉ ነኝ ብሎ ደስተኛ ማድረግ ነው። ልቡ ንጹህ ማድረግ ነው። አንተ የምትፈራው የፍርሃት ምንጭ ራሱ ፍላጎት ነው። አንድን ነገር ከፈራ አንድን ነገር ፈልገሃል ማለት ነው። ያን የፈለግከው ነገር እንዳታጣው ነው የምትፈራው። ትችት የምትፈራው የሆነ ነገር ፈልገሃል። በስራ ውስጥ ያለው የሆነ አለቃን የሆነ ነገር እንዳይልህ ከፈራ ፍላጎት አለ፣ የተደበቀ ፍላጎት አለ። ያ ነገር እንደዚህ ካልኩት እንደዚህ ይለኛል፣ እንደዚህ ካለ ያስወጣኛል ብለህ የምትፈራቸው ድብቅ ሴራዎች፣ የማይታዩ የተደበቁ ፍላጎቶች አሉ። ይህ ፍላጎት ነው አንተን እየገደለ ያለ።
ተው ወንድሜ፣ እመነኝ አትመነኝ፣ ይህ ዓለም አላፊ ነው። አንተ ያለው በዚህ ቅጽበት ሙሉ ደስታ ማግኘትን አረጋግጥ። ንቁ ሁን ማለት ለዚህ ነው። በዚህ ሰዓት ንቁ ከሆንክ ችግር የሚባል ነገር የለም። ችግራችን ችግር አለ ብለን ካሰብን በዚህ ቅጽበት ንቁ አለመሆናችን ነው ዋና ችግሩ። እንዳልኩት የማንኛችን ችግር ፍላጎት ነው። እንዳልኩት የማንኛውም ሰው የችግሩ ምንጭ ደግሞ ፍላጎት ነው። የፍላጎቱ ምንጭ ደግሞ አለመንቃቱ። ስለዚህ ወንድሜ እህቴ በዚህ ቅጽበት ነቃቤ ማለት በዚህ ቅጽበት ደስተኛ ሆኝ፣ በዚህ ቅጽበት ራስሽን መርምሪ፣ በዚህ ቅጽበት እኔ ሙሉ ነኝ ብለሽ እመኝ። ማመን ብቻ አይደለም ነሽ ሙሉ ነህ። ልብህን ንጹህ አድርግ። ለሁሉም ፍጥረታት ፍቅር ስጥ። በቃ ይሄ ነው ትልቁ የሰው ልጅ ዓላማ። ብዙ ሰዎች ሀብት፣ ስልጣን ምናምን የሚባል ነገር አግኝተው እስከ መጨረሻው ደስታ ሳያገኙ መቃብር ያወረዱ ብዙ ሰዎች ነው ያሉ፣ በቁጥር የማይታወቁ ቢሊየንስ ሰዎች። አንተም እንደዛ መሆን ትፈልጋለህ? አይመስለኝም። ስለዚህ መፍትሄው ምንድን ነው ካልከኝ፣ ከፍላጎት ነፃ ከሆንክ የምሬን ነው የምልህ፣ አንተ ትክክለኛውን ህይወት ታገኘዋለህ። አንተ ስለ ራስህ ነፃ ነህ እያልከኝ ነው። እሱ ምን አገባ? የገባኝ ነገር እየነገርኩህ ነው። ከፈለግ ደግሞ እነግርሃለሁ በሌላ ጊዜ። ሳብስክራይብ አድርገሃል። መልካም